ሰላም ውድ የአጅሪ ቤተሰቦች እንዴት አላችሁ? የአገር ውስጥ እና የዓለም አቀፍ መረጃዎች እንደሚከተለው አቅርብላችኋለሁ። መልካም ቆይታ። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቱ ሰጡ የተባለው አስተያየትና የጎላው ልዩነት። ሀገራዊ ምክክሩ ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አስኳል ሆና ዘልቃለች። እስካሁን ባለው የምክክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱ ያዘገየ አጀንዳ ሆኗል። ረቡዕ ዕለት የአጀንዳ ምክረ ሀሳብ አጠናካሪዎች ጥንቅራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉን አንድ የምክክሩ ተሳታፊ በቀጣዩ ቀን ትናንቱ ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። አዲስ አበባና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባላት የሆኑት የቢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ ውሳኔ ሀሳብ ምክረ ሀሳብ የሚሰጡበትን ጉባኤ በጉጉት ሲጠባበቁ እንደነበር ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩን ሌላ ተሳታፊ ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎች በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸውን እንዲገለጽ ካልፈለጉ ሁለት የምክክሩ ተሳታፊዎች ዝርዝር ሁኔታውን መረዳት ችሏል። ረቡዕ ዕለት የነበረው ድባብ የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ 120 አጠናቃሪዎች ስራቸውን አጠናቀው ለየቡድኖቹ አንድ ወጥ የምክረ ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበር። አጠናቃሪዎቹ ከ8ቱ ቡድኖች የተሰጧቸውን ግብዓቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4,000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት የ500 አባላት ያሏቸው የስራ ቡድኖች በ8ቱም አበይት አጀንዳዎች ላይ የተደረሱ ስምምነቶችንና የልዩነት ሀሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ ያነጋገርናቸው ሁለት ተሳታፊዎች ጠቅሰዋል ይላል የቢቢሲ ዘገባ። በፌዴራል ከተሞች አጀንዳ ስር ያለውን የአዲስ አበባ ጉዳይ የሚያየው 7ኛው ቡድን የውይይቱ ውጤት ሲያቀርብ ግን በየአዳራሹ ጥቂት የቅሬታ ድምጾች ሲሰሙ ነበር ይላሉ በምክክር ሂደቱ ላይ እስከ መጨረሻው በንቃት መሳተፋቸውን የነገሩን ተመካካሪ። በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶቹ ስሜታቸውን መቆጣጠር አቅቷቸው በደስታ ሲያነቡ ታይተዋል በማለት ድባቡን አስረድተዋል። አክለውም ለዓመታት በብሔር ተቧድኖና በግጭት ስትታመስ ለከረመች ሀገር ልዩነቶችን በውይይት መስመር ለማስያዝ የተካሄደው መንገድ እዚህ ላይ በመድረሱ በደስታ የሚፈነድቁ ሂደቱን የብሩህ ተስፋ አዲስ ጅማሮ አድርገው የቆጠሩ በርካቶች ነበሩ በማለት ቀጣዩን 4,000 ተመካካሪ የሚታደምበትን ትልቅ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መሄዳቸውን ለቢቢሲ ተናግረዋል። ሐሙስ የቀዘቀዘው አዳራሽ በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናካሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክረ ሀሳብ ሰነድ ሲቀርብ ለመስማት 4,000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም አዳራሹ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጭ። ቅርቃር ውስጥ የገቡ አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርብ የተቋቋመው 230 አባላት የያዘው የክልል ጉባኤ ረቡዕ ምሽት ድንገተኛና አስቸኳይ ስብሰባ ጠርቶ እንደነበር መስማታቸውን ይናገራሉ። አዳራሹ ውስጥ የነበረው የከበደ ድባብ የተፈጠረው በዚያ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚታወቅ ባይኖርም የጭምጭምታ ግን የአዲስ አበባ ጉዳይ እንደነበር ይናፈስ ነበር ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያለአንዳች ተግባር ማሳለፉ የሚገልጹ እኚሁ ምንጫችን ለምን እንደዘገየ ምክንያቱ የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱም ምንጮቻችን እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4,000ዎቹ ተመካካሪ በቡድን እየሆነ ያንሾካሾካል፣ በተባራሪ የሰማውን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል። 4,000ዎቹ ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበረም ይናገራሉ። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱም ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ
በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠልም ኮሚሽኑ ይህን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል ማለታቸው ሁለቱ ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡ የ12ቱ ክልሎች ፕሬዝዳንቶች እና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያው እድል እንደተሰጣቸው ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጮች ተናግረዋል። በመቀጠልም እድሉ የተሰጣቸው ከየክልሉ የመጣን የሚሉ ተመካካሪዎችም ርዕሰ መስተዳድሮች ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናግረዋል። እነዚህ እድል ያገኙ ተመካካሪዎች ረቡዕ በተጠራው በአስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱት ሀሳቦች የ500ዎቹ የስራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለ ነው የሚሉ ሁለቱ ተሳታፊዎች ምክረ ሀሳብ የመስጠት ሂደት ከምክክሩ አካሄድ ያፈነገጠ እንደነበር በኮሚሽነሮች መካከል ልዩነት መፈጠሩን በማንሳት አስረድተዋል። የአማራ ክልል ርዕሰ መስተዳድር የክልል ርዕሰ መስተዳድሮች እና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ የኮሚሽነር ሂደቱ አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋቸው አስተያየት እንዲሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ግርምታ ተነሳባቸው ሲሉ አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድር እና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸው ምንጫችን ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቱ የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከሩ ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳ ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በሂደር እንዲታለፍ ሀሳብ ማቅረባቸውንም አስረድተዋል። የድሬዳዋ ከንቲባ አስታራቂ የሚመስል ፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹን ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሰ መስተዳድሮች፣ ከሁለቱ ከንቲባዎች፣ ከሀገር ሽማግሌዎች እና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባ ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩ ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹ ምንጫችን ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድን ነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመነጭ የተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡ ይገልጻሉ። ሌላው ተመካካሪ እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት ምክክር አጀንዳዎችና ተሳታፊዎች ከሀገር ውስጥና ከውጭ ሲያሰባስቡ የነበረው ሀገራዊ ምክክሩ ከ1 ወር በላይ በሺዎች የሚቆጠሩ ተሳታፊዎች በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህ ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኛዎቹ አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል። ውድ ቤተሰቦቻችን ለዕለቱ ያቀረብንላችሁ መረጃ ይህን ይመስላል። ሰላም።